አበሻ ቀኑ ደረሰ፣ የበቀሉ ቀን ደረሰ። ኢቲኤፍሲ 02 ፌስ ኦፍ ሰኞ የሴዶ ማርሻል አርትና የጆኒ የኤምኤምኤ ፋይት በጉጉት እየተጠበቀ ነው። ፌስ ኦፍ ቀጣይ ሰኞ ላይ 4 ሰዓት በአድዋ ሙዚየም አዳራሽ እንደሚደረግ መግለጫ ወጥቷል። በወቅቱ እንግዲህ በፌስ ኦፍ ወቅት አስገራሚ ትዕይንቶች በሁለቱ ተፋላሚዎች መካከል ይታያል ተብሎ ነው የሚጠበቀው። እንግዲህ የሁለቱ የሴዶና የጆኒ ለወራት ሲናፈቅ የነበረ ውድድር ነው እንደምታውቁት። እንግዲህ ውድድሩ እየተቃረበ በመጣ ቁጥር ደግሞ አጓጊነቱ የበለጠ ጨምሯል። እነዚህንና ተያያዥ ጉዳዮችን ዛሬ በጭላሎ ቲዩብ እንዳስሳለን። ሰብስክራይብ በማድረግ እንደተለመደው ቤተሰብ እንድትሆኑ ላይክ፣ ሼር በማድረግ እንድትተባበሩን በዚህ አጋጣሚ እንጠይቃለን። እንግዲህ ፌስ ኦፍ ሁለቱ ተፋላሚዎች ፊት ለፊት የሚጋጠሙበት፣ ፊት ለፊት የሚገናኙበት፣ ስሜታቸውን ኃይላቸውን የሚያሳዩበት ነው። በፌስ ኦፍ ወቅት የውድድሩ አጓጊ ትዕይንቶች፣ አስገራሚ ያልተጠበቁ ትዕይንቶችም ይስተዋላሉ። በተለያዩ የዓለም አቀፍ እንደዚህ አይነት ውድድሮች ወቅት ማለት ነው። እንግዲህ አጓጊ የነበረውን የጆኒና የሴዶ ማርሻል አርት የኤምኤምኤ ፋይት የበለጠ አጓጊነቱን እንዲጨምር የሚያደርገው ይሄ ፌስ ኦፍ ነው ማለት እንችላለን። በወቅቱ አዳዲስ ዜናዎችም ይሰማሉ። እንዳልኳችሁ ሰኞ ዕለት በአድዋ ፌስ ኦፍ 4 ሰዓት ላይ እንደሚኖር መረጃዎች ወጥተዋል። በዚህ ጉዳይ ላይ ሴዶ ማርሻል አርት የሰጠውን ማብራሪያ ላስደምጣችሁና ተመልሰን እንገናኛለን። እሱን ተመልከቱ። አበሻ ቀኑ ደረሰ፣ የበቀሉ ቀን ደረሰ። ኢቲኤፍሲ 02 ፌስ ኦፍ ሰኞ አድዋ ላይ ፕሬስ ኮንፈረንስ እና ፌስ ኦፍ አለ። አድዋ 4 ሰዓት አድዋ ላይ 4 ሰዓት እንገናኝ እያላችሁ ነው። እንግዲህ የበቀሉ ቀንሽ ደረሰ ማለት ነው። እስቲ እንጨፍራ። በቀሉ ቀንሽ ደረሰ፣ በቀሉ በቅዋ በቅነት ደግነት አለቀልሽ። በቀሉ ተዘጋጂ። ስለ ፌስ ኦፍ ካነሳን አይቀር የንቃተ ህሊናና የጆኒ የፌስ ኦፍ ትዕይንት በጣም የሚታወስ ነው። ሁለቱ ተፋላሚዎች እንደምታስታውሱት ከዚህ በፊት ፌስ ኦፍ ቀን ላይ ያልተጠበቀ ትዕይንት በጆኒ ተከስቷል። ሁለቱ ፌስ ኦፍ ወይም ፊት ለፊት በተገናኙበት ወቅት ጆኒ እንቁላል የንቃተ ህሊና ፊት ላይ አፍርጦበታል። ይሄም ውድድሩ እስኪደርስ ድረስ የበለጠ እንዲናፈቅ አድርጎት እንደነበረ የሚታወስ ነው። እንቁላሉ እንዴት ያዘው፣ የፈረንጅ ነው የአበሻ ነው እንቁላሉ የሚል ቀልዶች ሁላ ሲነገሩ እንደነበር ታስታውሳላችሁ። ስለዚህ የሴዶና የጆኒም እንደዚህ አይነት ትዕይንት የተለየ ያልተጠበቀ ነገር ሊኖረው ይችላል ተብሎ ይታሰባል። ለማንኛውም እስቲ የንቃተ ህሊናና የጆኒን ፌስ ኦፍ ያለፈውን ትንሽ ለትውስታ ያህል ቪዲዮን ላስመልክታችሁ። ሴዶ ማርሻል አርት እንግዲህ አሁንም መነጋገሪያ መሆኑን ቀጥሏል። በቀሉ ቀንሽ ደረሰ በቀሉ የሚለው ሙዚቃ የብዙዎች መዝናኛ ሆኗል ማለት ይቻላል። እሱም በየመሃሉ በቪዲዮ በሙዚቃው እየደነሰ የተለያዩ ቪዲዮዎችን ይለቃል። በነገራችን ላይ የሴዶ አድናቂዎች ቁጥር ከዕለት ዕለት በጣም እየጨመሩ ነው ማለት ይቻላል። ሰሞኑን መንገድ ላይ አድናቂዎቹ ገጥመው ከአድናቂዎቹ ጋር የነበረው የቃላት ምልልስ እሱ አንዱ ማሳያ ነው ማለት ይቻላል። ሴዶ በዚህ ወቅት እንግዲህ ውድድሩን የሚያደርገው ለኢትዮጵያ ሕዝብ መሆኑን ገልጿል። ይህንን በእርግጥ ከዚህ በፊትም በተደጋጋሚ የሚገልጸው ጉዳይ ነው። እስቲ ሴዶ መንገድ ላይ በአድናቂዎቹ ምን ገጠመው የሚለውን እሱን ደግሞ እንመልከት። ምን ያደርጋለች? እኛ ለኢትዮጵያ ሕዝብ ነው በነፃ ይሁን ብራዘር የኢትዮጵያ ቢዝናና ስፖርት ይደግ ብለን በነፃ ነው የገባው። የሴዶና የጆኒ ፋይት እንግዲህ ፌስ ኦፍ ቀደም ሲል እንዳልኳችሁ ሰኞ ከተደረገ በኋላ ምናልባት ውድድሩ በተደጋጋሚ በእኛም በጭላሎ ቲዩብ ሐምሌ 25 ይደረጋል ብለን መረጃ ስንሰጥ ነበር። እንግዲህ ያው ሐምሌ 25 ዛሬ ነው፣ አልተደረገም። የመረጃ ምንጫችን የውድድሩ አዘጋጅ ጌች ነው። እንደምታስታውሱት ፊርማው ከተከናወነ በኋላ ከሴዶና ከጆኒ ጋር የውድድሩ
ቀን ሐምሌ 25 ነሐሴ 2 አስበው እንደነበረ ግን ሐምሌ 25 ያረጉበትን ምክንያት ጠቅሶ ነበር። እኛም እሱ መረጃ ይዘን ነበረ በተደጋጋሚ ለአድማጮቻችን ለተመልካቾቻችን መረጃ ስንሰጥ የነበረው። እንግዲህ ቀኑ ተራዝሟል ማለት ነው። የተራዘመበት ምክንያትም አልተገለጸም። የተለያዩ ማህበራዊ ሚዲያዎች ላይ መረጃ አላገኘውም። ግን እሱን እስቲ ላስታውሳችሁ ሐምሌ 25 ተብሎ እንደነበረ። አሁን ደግሞ እንግዲህ የተራዘመበት ምክንያት ምንም መረጃ የለም። ምናልባት እንግዲህ ነሐሴ 2 ሊሆን ይችላል፣ ግምት ነው። ሐምሌ 25 ግን ተብሎ የነበረውን መረጃ በጌች በኩል የተገለጸውን ላስታውሳችሁ። ትልቅ ማስተካከያ ስለ ውድድሩ ቀን ነሐሴ 2 ነበር ያለን የነበረው። ነሐሴ 2 ደግሞ ፍልሰታ ስለሆነ የጾም ጊዜም ስለሆነ ወደ ሐምሌ 25 አዘዋውረነዋል ማለት ነው። ኖርማሊ ሐምሌ 25 ብለን ነበር ያሰብነው፣ በስህተት እንደሆነ እንድታቁል። የጆኒ እና የሴዶ ማርሻል አርት ውድድርን በናፍቆት የሚጠብቁ በርካቶች ብዙ ናቸው። የሴዶ ማርሻል አርት አድናቂዎች በማህበራዊ ሚዲያ በፊት እየወጡ ሴዶ ያሸንፋል፣ ያሸዋል ሴዶ በማለት ድጋፋቸውን እየገለጹ ነው የሚገኙት። አንዷ እንደውም በፊት ለፊት ወጥታ ሴዶ ማርሻል አርት ጆኒን እሽት ያደርገዋል በማለት በራስ መተማመን ስትገልጽ ነበር። እሱም ቪዲዮ ላስመልክታችሁ። ስጥት ያደርገዋል ሴዶ ስጥት ያደርገዋል ነው የምልህ ብራዘር፣ ይደገምላል። ስጥት ያደርገዋል ምክንያቱም ሴዶ ይችላል ነው የምልህ። እንዴ በቃ ምንድነው የምትል? ትናንት ስራት ቪዲዮ ላይ እንዳለ ሴዶ በቃ ይችላል ሴዶ፣ ምንም ማድረግ አይቻልም። ስለሚችል ነው ስጥት ያደርገዋል። እንግዲህ እኔ ምንም ማድረግ አልችልም። የጆኒ እና የሴዶ ሙዚቃ ላይ ብዙዎች ሀሳብ እየሰጡ ነው አይደለ? ጅቦ የሚለው ሙዚቃ አለ በጆኒ በኩል የተሰራው፣ በቀሉ የሚለው በሴዶ ማርሻል አርት በኩል የተሰራ፣ ብዙዎች እየተዝናኑበት ነው። እንደ ትሬንድም ሆኗል እና ይህንን አስመልክቶ ንቃተ ህሊና ተጠይቆ ነበር ሰሞኑ። እንዴት አገኘው ዘፈናቸው ሙዚቃቸውን ተብሎ ምንም ስሜት እንዳልሰጠው ነው የገለጸው። እሱንም ላሳያችሁ። የጅቦ ከሚለውና በቀሉ ከሚለው ዘፈን የትኛው ወደድከው? ሁለቱንም አልወደድኩም። ሪሊ ትሬንድ ሆኗል እንጂ ዶንት እንግዲህ የጆኒ እና የሴዶ ማርሻል አርት ውድድር እየተቃረበ ነው። እኛም በርካታ ቪዲዮዎችን ይህንን የተመለከቱ ቪዲዮዎችን መረጃዎችን እየሰጠናችሁ ነው። እንግዲህ ከሰኞ ፌስ ኦፍ በኋላ አዳዲስ መረጃዎች ይወጣሉ። የውድድሩም ትክክለኛ ቀን ይታወቃል ተብሎ ይጠበቃል። አብራችሁን ሁኑ፣ ተመልከቱ። እንግዲህ በጭላሎ ቲዩብ ማህበራዊ ጉዳይ፣ ወቅታዊ ጉዳዮች፣ ሀገራዊ ጉዳዮች፣ ዓለም አቀፋዊ ጉዳዮች እንዳስሳለን። ስለዚህ መረጃ በሙሉ የምታገኙበት ዩቲዩብ ፔጅ ስለሆነ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። ለዛሬ ስለነበረን እናመሰግናለን።